ይህንን ቀን የሰጠን እግዚአብሔር የተባረከ ይሁን። ጌታ ይመስገን። በድጋሚ በጌታ በኢየሱስ ስም ሰላም እላችኋለሁ። ክብር ለኢየሱስ ይሁን። እንዴት ናችሁ? ጌታ ይባረክ። እግዚአብሔር መልካም ነው። ዛሬም እግዚአብሔር ያስተምረናል። እግዚአብሔር በመካከላችን አለ። በድንቅ እጁ አልፎ እያንዳንዳችንን ይነካናል። ዛሬ የምንመለከተው በዘመናችን ትልቁ የሆነውን በሽታ እኔነት ነው። እኔነት በጣም ክፉ በሽታ በትዳር ላይ ቢሆን በመንግስት በቸርች ውስጥ በማንኛውም ማህበራዊ በሆነ ጉዳይ ላይ እኔነት ካለ በጣም አደገኛ ነው ላይ ወገኖች። ትሁቶች እንድንሆን እግዚአብሔር ይፈልጋል። ዛሬ የምንመለከተው ይሄ ነው። እኔነት በቤተክርስቲያን ውስጥ ሲስፋፋ የጌታችንን የኢየሱስ ክርስቶስን ማዕከላዊነት ይተካል። በቃ የጌታን ማዕከላዊነት ይተካል እኔነት። በቃ ወገኖች በእኔነት የተያዘ ሰው ደግሞ በጣም አደገኛ ነው ወገኖች። ይህንን ትምህርት ብዙ ጊዜ በደህንነት ውስጥ ወይም በደቀ መዛሙርት ትምህርት ውስጥ እንማረዋለን። ይህንን ጉዳይ ማለት ነው። በተለይ ፍጥረታዊ ሰው፣ ስጋዊ ሰው፣ መንፈሳዊ ሰው በሚለው ላይ ስንመለከት ስጋዊ ሰው የሚለውን እንዴት ነው የሚያደርገው? በውስጥ በህይወቱ ዙፋን ላይ እኔነትን ያስቀመጠ ራሱ ነው ፈላጭ ቆራጭ፣ ራሱ ነው የሚያደርገው። እኔነት ነው በውስጡ ያለው። ምንም የሚገዛው ነገር የለም ወገኖቼ። ሰዎች ግን ክርስቶስን በልባቸው ውስጥ ቢያስቀምጡ ረፍት ነው የሚሆንላቸው፣ መሪ ነው የሚሆንላቸው። መንፈስ ቅዱስ መሪ ነው የሚሆንላቸው። ሁልጊዜ በእኔነት የተዋዘው እየተጨነቀ እየታወቀ ረፍት ያለው ኑሮ ይኖራል። ዛሬ እግዚአብሔር ከዚህ ውስጥ ሊያወጣን ነው ይህንን መልእክት እየላከልን ያለው። እኔነት የግለሰቡን ሁኔታ ወይም የሰው ማንነት ወይም የራሱን ማንነት ወይም ባህሪው ነው። በቃ ይሄ የሰው ማንነት ባህሪው ነው። በቃ ሁኔታው ነው፣ ማንነቱ ነው። እኔነት የራስና የግል ግንዛቤ፣ የሰው የራሱ የሚኖረው አመለካከትና ግንዛቤው ነው፣ የራሱ ግንዛቤ ነው። ይሄ ደግሞ ለመንፈሳዊ ስራ ምንም የማይጠቅም ነገር ነው ወገኖች። የራስ ግንዛቤ፣ የራስ ማስተዋል፣ የራስ ነገር ምንም የእግዚአብሔርን ስራ ሊሰራ አይችልም። ራስን የመለየት ሁኔታ፣ ከሌሎች ተለይቶ መታወቅ፣ ራስን ለማሳወቅ ከፍ ማድረግ። አንድ ጊዜ ጌታ ኢየሱስ ደቀ መዛሙርት እንደዚህ አሉት፣ ማን ነው በቀኝ ማን ነው በከፍታ የሚቀመጠው አላቸው። ማን ነው ከጎን አንደኛ የሚቀመጥ? ይህን ጥያቄ ደቀ መዛሙርትም ራሱ ጠይቀው። ለምን? ጌታ ኢየሱስ በምድር ላይ ያገለገለ ነበር። ምግብ በልተዋል፣ በሽተኞች ተፈውሰዋል ወገኖች። ምንም ነገር አልጎደላቸውም ከጌታ ጋር ሲመላለሱ። ስለዚህ እነሱ አመለካከት ጌታ ኢየሱስ ክርስቶስ ከሮም መንግስት ነፃ አውጥቶ እነሱ በመንግስት ደረጃ አይሁዶችን እየመሩ እንዴት እንደሚኖሩ ነው የሚያስቡት። የሚያስቡት ነገር ምድራዊ ነው ወገኖች። በጣም የሚገርም ነው። ምድራዊ ነው የሚኖሩት። አስተሳሰባቸው፣ አመለካከታቸው በሙሉ ምድራዊ ነው ወገኖች። የተጠሩበት ዓለም የተጠሩበት ነገር ለመንግስቱ ነው እንጂ ለዚህ ምድር አይደለም። እቺ ምድር አላፊ ነች። ስለዚህ ማን ነው ብለው ይጠይቁናል ወገኖች። ይሄ ምድር ላይ የምናልፈው የሚያልፍ ነገር ነው።
እኛ የምናገለግለው የሰማዩ መንግስት ነው። ለዛ ኑሮ ነው። ልባችሁ አይታወክ መጥቼ ወስዳችኋለሁ፣ መኖሪያ አዘጋጅላችኋለሁ ወዳለው ስፍራ ነው የምንሄደው ወገኖች። ወደዛ ስፍራ ነው የምንሄደው። እሱ ሲመጣ ወደዛ ነው የምንሄደው። የምናርፍበትም ስፍራ እዛ ነው ወገኖች። አላወቁም። ይሄንን የተረዱት ይሄንን ያወቁት መቼ እንደሆነ ታውቃላችሁ? መንፈስ ቅዱስ በእነሱ ላይ በመጣ ጊዜ በቃ ትክክለኛውን የእግዚአብሔርን ሥራ የእግዚአብሔር መንግስት መስበክ ማገልገል ጀመሩ። በየፊናቸው መሮጥ ጀመሩ። እየተገደሉ እየተሰቀሉ እየታረዱ በብዙ መከራ ውስጥ በመገረም ይሄዱ ነበር። ምድር ይቺ ናት። ምድር ይቺ ናት። ለዚህ በዚህ ዘመን በእንደዚህ አይነት ኑሮ ውስጥ እያለፍን የእግዚአብሔርን ሥራ መስራት ሲገባ ማድረግ ሲገባን እኔ የሚለው በሽታ ብዙ ሰዎችን ይዟቸው ሲያሰቃያቸው ሲያንገላታቸው በላይ የሚጠብቃቸው ነገር ያስረሳቸው እቺ እኔነት የምትባለው በሽታ ዛሬ እግዚአብሔር በዛ ላይ ሊናገረን ይፈልጋል። ዛሬ እግዚአብሔር በዛ ላይ ሊመክረን ይፈልጋል ወገኖች፣ ሊመክረን ይፈልጋል። ጸልይና አንድ ዝማሬ እንሰማለን፣ ከዛ ወደ ቃሉ እንሄዳለን። ይሄ ለመግቢያ ያህል ነው። የዘላለም አምላክ እግዚአብሔር ሆይ እናመሰግናለን፣ እንባርካለን። አንተ ድንቅ አምላክ ነህ። በስራህ ደግሞ አትሳሳትም። ዛሬም ትሰራለህ። ዛሬም እግዚአብሔር በመካከላችን አለ። ይህ መልካምነትህ ይህ በጎነትህ እግዚአብሔር ሆይ በመካከላችን በኢየሱስ ስም የተገለጠ እንዲሆን ጸልያለሁ። ጌታ ሆይ ዝም አትበለን፣ እለፍ በመካከላችን። ጌታ ሆይ ወደ ክብር ውስጥ አስገባን፣ ወደ መንግስት ውስጥ አስገባን። ጌታ ሆይ ያንተ የሆነ ነገር ጌታ ሆይ ወደ ህይወታችን ይምጣ። እግዚአብሔር ሆይ በእኔነት ከተያዝን ምድራዊ ነን። እግዚአብሔር ሆይ ስም ብቻ እግዚአብሔር ሆይ እንዳንሆን፣ እግዚአብሔር ሆይ ሰው ብቻ እንዳንሆን ጌታ እግዚአብሔር አንተን የምናሳይ አንተን የምንገልጥ ስለ መንግስትህ የምናወራ እግዚአብሔር ሆይ ስለ ላይኛው ክብር የምናወራ እንድንሆን እግዚአብሔር ሆይ እርዳን። ጌታ ሆይ ዛሬም በቃልህ አስተምረን። ጊዜውን ስፍራውን ሁሉ ላንተ ሰጠው። እኔን አስተምር፣ እህቶቼን አስተምር፣ ወንድሞቼን አስተምር። ማንኛውም የጠላት ሥራ የጠላት ዕቅድ ስትራቴጂ ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። ዕቅዱ ሁሉ በኢየሱስ ስም የፈረሰ ይሁን። መልካሚቷ እጅህ በጓዳችን እያንዳንዳችንን ታግኘን፣ ትፈውሰን፣ ትንካን። እግዚአብሔር ሆይ ለመንግስት ታስሩጠን። አንተን ማሰብ ይሆንልን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ ሃሌሉያ።
ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን ወገኖቼ፣ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ዛሬ መልካም ነው ወገኖቼ። ለሕዝቡ እግዚአብሔር መልካም ነው። እግዚአብሔር ድንቅ፣ አሰራሩ ደግሞ ከአይምሮ ሁሉ በላይ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር የተባረከ ይሁን። ያው ዛሬ የምንመለከተው ስለ እኔነት ነው። እኔነት በጣም ትልቅ በሽታ ነው። ሰዎችን በጣም አጎዝፎ ከነሱ ሌላ ሰው ያለ እስከማይመስል ድረስ የሚያደርግ ትልቅ በሽታ ነው። ይሄ ደግሞ ፈውስ ያስፈልገናል። ይህንን ስል መከባበር አስፈላጊ ነው።
በተለይ በኬንያ ሀገር ነበርኩኝና ሰዎችን በጣም ነው ሪስፔክት የሚያደርጉት። ዳውም ሰው ከመልእክቱ ወይም ከዋናው ሐሳብ ይልቅ ስለ ሰውየው ነው በጣም አርገው የሚያወሩት። ማንነቱን በደንብ አርገው ነው ለሰዎች የሚያስረዱት። አንድ ነገር ከመጋበዛቸውም በፊት ለአንድ ነገርም ለስራም ለአንዳንድ ጉዳዮችም ስለ ሰውየው በደንብ አርገው አጥብቀው ያወራሉ፣ ይናገራሉ። በኬንያና በጣም ከተደነቅኩባቸውና በጣም ሪስፔክት ካደረኳቸው በጣም ደስ ካለኝ ነገር አንዱ እሱ ነው። እነሱ ሀገር በጣም ሰዎችን ሪስፔክት አድርገው ነው የሚቀበሉት። እና ሰውየው ምንም ማለት የለበትም። ሰውየው ምንም ማለት የለበትም። በቃ እነሱ ናቸው የሚናገሩት እና የሚሰራው ስራ ራሱ ይናገራል። የተማረበት የሚሰራው ስራ ሁሉ የተማረ ይናገራል። ምንም መናገር አያስፈልግም። ወደኛ ህብረተሰብ ደግሞ በተለይ ወደ ኢትዮጵያኖቹ ደግሞ ስንመጣ ይሄንን ነገር ስንመጣ ደግሞ ሰዎች ስለ ሰዎች ማውራት አይፈልጉም፣ መናገርም አይፈልጉም። በጭራሽ አፕሪሺየትም አያደርጉትም፣ አይናገሩም። ስለሱም በጭራሽ አይናገሩም። እና ከዚህ የተነሳ ሰዎች ስለራሳቸው ያወራሉ፣ ስለራሳቸው ይናገራሉ። እንደዚህ ነኝ እንዲህ ነኝ ስለራሳቸው ያወራሉ። ለምን የሚናገርላቸው ስለሌለ ስለራሳቸው ያወራሉ። በዛ ነው የሚታወቁት። እና በትክክለኛው አገላለጥ ወይም የሚናገረው ሰውዬና በእኔነት የሚናገረው ነገር የሚናገሩ ሰዎች ደግሞ በጣም የተደበላለቀ አንደኛው ፍሬ ከማፍራቱ የተነሳ ያለውን ነገር ይናገራል፣ ያወራል። ሌላኛው ደግሞ የሚያወራው ደግሞ ከኔ ሌላ ማንም የለም በሚል ሞቲቭ ደግሞ ይናገራል። ወገኖች እነዚህንም ሁለቱንም የሚለየው እግዚአብሔር ነው። ሁለቱንም የሚለያቸው እግዚአብሔር ነው የሚለያቸው። ስለዚህ ዛሬ ከእግዚአብሔር ቃል ውስጥ ከምንካፈለው ነገሮች አንዱ ይህ ነው። እኔነት ዋና ችግር እንደሆነ እኔነት ዋና ችግር ነው። በቤተ ክርስቲያን ውስጥ፣ በህብረተሰብ ውስጥ፣ በመንግስት ውስጥ፣ በጋብቻም በልጆችም በማንኛውም ነገር ላይ እንኳን ይሄ እኔነት በቃ ካለኔ የሚለው ነገር በጣም በጣም ትልቅ በሽታ ወገኖች። እግዚአብሔር ለዚህ ነገር ፈውስ ያስፈልገናል። እግዚአብሔር ይፈውሰን ወገኖች። እግዚአብሔር ይፈውሰን፣ እግዚአብሔር ያድነን። አሜን ወገኖች። ያግኘን፣ ሁላችንንም ያግኘን እግዚአብሔር። ጌታ ይመስገን። አሜን። እግዚአብሔር ያግኘን። ይህ ትልቅ በሽታ ነው። በተለይ ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ስለ እኔነት ይናገራል። በትዕቢት ወይም በከንቱ ክብር አንድ ነገር እንኳን አታድርጉ ይላል። በትዕቢት ወይም በከንቱ ነገር አንድ ነገር እንኳን አታድርጉ፣ ነገር ግን በትህትና እርስ በርሳችሁ ሃሌሉያ አንዱ ከሌላው እንደሚሻል ቁጠሩ ይላል። ሌላው እንደሚሻል መቁጠር። ከናንተ ሌላው እንደሚሻል መቁጠር። ወንድሜ እኔን ሲቆጥረኝ እኔ ደግሞ እሱን ስቆጥረው የመያያዝ ነገር ይኖራል። እርስ በርስ መልካምን ነገር ማውራት፣ እርስ በርስ መነጋገር። በቃ ሌላው ከኔ እንደሚሻል መቁጠር። ለምን? እግዚአብሔር ነው በሰዎች ውስጥ ጸጋን የሚያስቀምጥ። ማንንም ልንንቅ አልተጠራንም። በማንም ላይ ደግሞ አፍ ልንከፍት አይገባንም። እንደዛ እኔነታችን ያንንን የሚያስከፍተን ከሆነ ሰዎችን የምንንቅ ከሆነ እኛ ከሌሎች ሰዎች የተሻለን አድርገን ራሳችንን አጎስበን የምናስቀምጥ ከሆነ ይኸውላችሁ ወገኖቼ በእኔነት ተይዘናል፣ ግን አላወቅነውም። ይሄ በሽታ ኃይለኛ በሽታ ወገኖች። እኛን ራሳችንን አጎዝፈን የምናስቀምጥ ከሆነ በእኔነት በሽታ ተይዘሃል፣ ተይዘሃል። ትንሹም ልጅ እኔም ተይዣለሁ። ሌሎችን የምንንቅ ከሆነ በሌሎች ውስጥ የተሻለ ነገር ለማግኘት የማንጥር ከሆነ በእኔነት በሽታ ተይዘናል።
ወንድሜ ከኔ ይሻላል ማለት በጣም ተገቢ የሆነ ነገር ነው ወገኖቼ። እግዚአብሔር ይርዳን። ከኛ የተሻለ ነገር እንዳለው መቁጠር ክርስቶስ እንደሞተለት ብርሃን እንደበራለት ኃጢአቱ እንደተሰረየለት ልናምን ይገባናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንዲህ ነው አምላካችን። መፈለግ አለብን። በወንድማችን ውስጥ ያለውን ነገር መፈለግ አለብን። መጠማት አለብን ለማየት በቃ። ግን የሱን ነገር ለማጥፋት ከሆነ ለመምታት ከሆነ በእኔነት ተይዘናል ወገኖቼ። በእኔነት ተይዘናል። ትልቁ በሽታ ይዞናል። እግዚአብሔር ከዚህ ውስጥ ነፃ ያውጣን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሁለተኛ ደግሞ የምንመለከተው የክርስቶስን ምሳሌ እንመለከታለን። የክርስቶስን ለሰው ልጅ ያለውን ነገር ተመልከቱ። ራሱን ባዶ አደረገ። ማንን እኛ ለኛ ሲል ራሱን ባዶ አድርጎ መጣ። እኛ እኮ ሙታኖች ነን። ከፍጥረታችን ሙታኖች ነን። ኤፌሶን ምዕራፍ 2 ላይ በአጋንንት አለቃ የምንመራ ሰዎች ነን። ግን ራሱን ባዶ አድርጎ መጣ። ባዶ አድርጎ መጣ። ራሱን አዋርዶ መጣ። ራስን ዝቅ አድርጎ መጣ። ይሄ የአገልጋይ ባህሪ ነው ወገኖቼ። ራስን ዝቅ አድርጎ የአባትን ፍቃድ ሊፈጽም መጣ። ወገኖቼ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ የሚፈጽም ሰው ራሱን ባዶ ያደርጋል። ራሱን ዝቅ ያደርጋል። ሌላ ሰው አይንቅ። በሌላ ሰው ላይ አፉን አይከፍትም። ወገኖቼ ለምን? የሚያይ እግዚአብሔር ስላለ። እግዚአብሔር ይመስገን። የሚያይ እግዚአብሔር ምን አለ? ጌታ ይባረክ። እሱ ምን ያደርጋል? ያያል። በቃ እግዚአብሔር ያያል። እግዚአብሔር ይመለከታል። ኢየሱስ ጌታ ነው። ሶስተኛ የቤተ ክርስቲያንን አንድነት ወይም ቤተ ክርስቲያን የክርስቶስ አካል ናት። ትንሽ ብልት የለም። ሁሉ ተገጣጥሞ የእግዚአብሔርን ሥራ ይሰራል። በአንድነት በህብረት ይሰራል። የእግዚአብሔር ሥራ በአንድነት ነው የሚሰራ። የኔ የሚባል ነገር የለም። እኔ ሁለተኛ ነኝ፣ እኔ ሶስተኛ ነኝ የሚባል ነገር የለም። በእግዚአብሔር ቤት ውስጥ እንደ አካል ሰዎች እንደተሰጣቸው ጥሪ እግዚአብሔርን ያገለግሉታል። ይህንን ታያላችሁ። አንደኛ ቆሮንቶስ ከ12 እስከ 27 ድረስ እግዚአብሔር የጸጋ ስጦታዎችን ይሰጣል። የተለያዩ ብልቶች አሉ። ተገጣጥመው የእግዚአብሔር ሥራ ይሰራል። እንደ አካል እግዚአብሔር ቤት ውስጥ ሰዎች የእግዚአብሔርን ሥራ ይሰራሉ። አንድነትን ይጠብቃሉ። ህብረትን ይጠብቃሉ። ወገኖቼ እኔነት በጣም ከባድ ከመሆኑ የተነሳ ለቤተ ክርስቲያን ለአንድነት ራሱ በጣም ጠንቅ። ወገኖች ታውቃላችሁ ብዙ ጊዜ ቤትን ማፍረስ በጣም ቀላል ነው። ኤኒ ፕሌስ የሆነ ሰው ጠርታችሁ ማፍረስ ትችላላችሁ። ከከበዳችሁም ትራክ ታመጣላችሁ፣ ገነጣጣል። ቤቱን መስራት ግን ከባድ፣ ማበጀት ግን ከባድ ነው። ወገኖቼ ያ ጸጋ ነው። እንደ አካል ተገጣጥመን ነው የእግዚአብሔርን ሥራ የምንሰራው። እኔነት ግን ቤት ያፈርሳል። በቃ ቤትን ማፍረስ ነው ስራው። እግዚአብሔር ይጠብቅ ወገኖች፣ እግዚአብሔር ይርዳን። ስለዚህ በቤተ ክርስቲያን ውስጥ አንድነትን ህብረትን ልንጠብቅ ይገባል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሺ በቤተ ክርስቲያን ውስጥ የእኔነት ችግሮች የሚያስከትሏቸው ነገሮች፣ በእኔነት ምክንያት የሚከሰቱ ችግሮች ምንድን ናቸው? በእኔነት ምክንያት የሚከሰቱ ችግሮች አንደኛው መከፋፈል ነው። አንደኛ ቆሮንቶስ ምዕራፍ እኔ የአጵሎስ የኬፋ የክርስቶስ ነኝ በማለት መከፋፈልን ይፈጥራል። እኔነት እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የክርስቶስ ነኝ ያሉ ተከፋፍለው ነበር። የእግዚአብሔር ፍቃድ ግን ቤተክርስቲያን እንደ አካል እንድትሆን ነው የሚፈልገው። አንዱ የኬፋ ነኝ ይላል፣ አንዱ የአጵሎስ ነኝ ይላል፣ አንዱ የክርስቶስ ነኝ ይላል፣ አንዱ የጳውሎስ ነኝ ይላል።
ትልቅ አደጋ የሚያመጣው አንዱ መከፋፈልን በቤተ ክርስቲያን ውስጥ ያመጣል። ወገኖች አደጋ ነው። እኔነት በጣም አደጋ ነው። ወደ መንፈሱ ብንጠጋ ይሻላል። አሜን። እግዚአብሔርን ወደ መፍራት ብንመጣ ይሻለናል። እሱን ብንመለከት ይሻለናል። እርሱ ያያል፣ እሱ ይመለከታል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሌላው የአገልግሎት ስጦታዎች ናቸው። ገላትያ ምዕራፍ 5 ከ13 እስከ 14 ላይ ፍቅር እርስ በርሳችሁ ተገዙ የሚለው መሰረት ነው። በቃ ፍቅር የቤተ ክርስቲያን መሰረት መርሃችን ነው። መሰረት ነው ፍቅር። እኔነት ግን የመረዳዳትን ነገር መርህን የሚያጠፋ ጠር ነው። እኔነት የመተሳሰብን ነገር የሚያጠፋ ጠር ነው እኔነት። ስለዚህ በጣም ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። ጥንቃቄ ይፈልጋል። ክብር ለኢየሱስ ይሁን። ሶስተኛ ለመንፈሳዊ እድገት መቀነስ ያመጣል። ሰው ያጠፋል። ስፒሪቹዋል የሆነ ነገር ከቤተ ክርስቲያን ድራሹ ነው የሚያጠፋው። ልትዘምር ትችላለህ፣ መተልጸልይ ትችላለህ፣ ግን ስርዓት ነው የሚሆነው እኔነት ካለ። ቤቱ የእግዚአብሔር ቤት መሆን ቀርቶ የሰው ቤት ነው ማለት ነው። በቃ የሰው ቤት ከሆነ ደግሞ ምንም አይነት ስፒሪቹዋሊ የሆነ ነገር በዛ ቤት ውስጥ አይኖርም። የሰው ቤት ይሆናል ይላል። ራሳቸውን የሚወዱ ይላቸዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ራሳቸውን የሚወዱ ትምክተኞች፣ ገንዘብን የሚወዱ ይሆናል። ኃይሉን ግን ምን ያደረጉ? የካዱ። ኃይል የሌለበት፣ የእግዚአብሔር ክብር የሌለበት፣ የእግዚአብሔር ደመና የሌለበት በእኔነት የተሞላ ከሆነ እንደዚህ ነው የሚሆነው። ብዙ ጉባኤዎችን በዘመኔ አይቻለሁ። እግዚአብሔር እድሜ ሰጥቶኝ ብዙ ነገር አይቻለሁ። ስለዚህ እኔነት የተሞላበት ቤት ላይ ምንም ነገር የለም። ወገኖቼ የእግዚአብሔር መንፈስ እንዳያዝንብን እንጠንቀቅ። ይህንን የምትሰሙ በዓለም ዙሪያ ሁሉ ያላችሁ የእግዚአብሔር ባሪያዎች ቅዱሳን ሁሉ ዛሬ በእኔነት ነው ያለሁት ወይስ በእግዚአብሔር መንፈስ እየተመራው ነው? የእግዚአብሔርን ፍቃድ እያደረግኩ ነው? እንደ እግዚአብሔር ቃል እየሰራው ነው ብለን ልንመረምር ልንፈትሽ ይገባል። እግዚአብሔር ይርዳን ወገኖች። እግዚአብሔር ያግዘን። ኃይሉን ይክዳሉ ይላል ወገኖች። ኦኬ። ሌላው ደግሞ የሐሰት ትምህርት መስፋፋትን ያመጣል። የሐሰት ትምህርትን እንዲስፋፋ ያደርጋል ወገኖች። ሐሰተኛ አስተማሪዎች እንዲነሱ ያደርጋል። መፍትሄ ይጠፋል ወገኖች። መፍትሄ ይጠፋል። ለምን? በእኔነት ነው፣ በራሳቸው ስታይል ነው፣ በራሳቸው እንትን ነው የሚሄዱት። ለሐሰተኛ አስተማሪዎች ደግሞ ጠንቅ ይሆናል። ታያላችሁ አሁን በዘመናችን ብዙ ነገሮች እናያለን። ለምን? ብዙ በእኔነት የተያዙ በእኔነት የተወጠሩ ካለኛ ሰው የለም የሚሉ መመኪያቸው በራሳቸው የሚመኩ ሌላ ሰው የማይመስላቸው ከማንሳት ይልቅ የሚገድሉ፣ የሚያርዱ፣ የሚያጠፉ ነፍሰ ገዳዮች ይላቸዋል። ወይም ደግሞ የሚጠላ ነፍሰ ገዳይ የሚጠሉ አፋቸውን ሲከፍቱ በጣም ሲያስፈራ ሲያስደነግጥ ወገኖች። ታዲያ ይሄ ለሐሰተኛ አስተማሪ መስፋፋት አያመጣም ወገኖች? እኔነት በጣም አደገኛ ነው። እኔነት ሊቆጣጠር አይችልም፣ በጭራሽ ሊቆጣጠር አይችልም። ምንም ነገር ሊያግድ አይችልም ወገኖች። በእግዚአብሔር ላይ መመካቱ
ይሻለናል። በእግዚአብሔር ላይ መደገፉ ይሻለናል። እንደውም ምን ይላል? ራስን መካድ ይላል። በቃ ሊከተለኝ የሚኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይላል። መስቀሉንም ተሸክሞ ይከተለኝ። እግዚአብሔርን መከተል፣ መስቀሉን ተሸክሞ መከተል። የእግዚአብሔር ስራ መከራ አለበት። የምናልፍባቸው ነገሮች ሁሉ በጣም ከባዶች ናቸው። እርስ በርሳችን እንድንዋደድ፣ እርስ በርሳችን እንድንተዛዘን፣ እንድንጠያየቅ እግዚአብሔር ያስጠነቅቀናል። እርስ በርሳችሁ እንድትዋደዱ አዝዣችኋለሁ ነው የሚለው። ትእዛዝም ሰጥቻችኋለሁ። ዮሐንስ 13:34 ላይ ትእዛዝን ሰጥቻለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። እኔነት በቤተ ክርስቲያን ውስጥ ሲስፋፋ የክርስቶስ ማዕከላዊነትን ይተካል። እርስ በርስ ፍቅርን ይቀንሳል። የአገልግሎት ጥራት ይወርዳል። እንዲሁም ሰማያዊ ሳይሆን ምድራዊ ፍላጎትን ቋሚ ያደርጋል። ፍቅርን ይቀንሳል። የአገልግሎት ጥራት ይወርዳል። ቅድሚያ የሚሰጠው ለምድራዊ አይነት ፍላጎቶች ነው። በጭራሽ ይወጣል ወገኖች። ሐዋርያት እኮ ዋጋ የከፈሉት እኮ ለዚህ ነው ወገኖች። ከእግዚአብሔር ከዚህ ከተመሰረተው መሰረት ሌላ አንመሰርትም ብሎ ዋጋ የከፈሉት እኮ ለዚህ ነው። ዋጋ የማይከፍል ትውልድ እሱ በእኔነት የተያዘ ሰው ወይም የተያዘነን ማለት ነው። ሰዎች በቤተ ክርስቲያን ውስጥ በእኔነት ሲያዙ ይሄው ነው በቃ የሚሆነው ወገኖች። ምድራዊ ፍላጎት ቅድሚያን ያገኛሉ። ምድራዊ ፍላጎቶች በቤተ ክርስቲያን ውስጥ ቅድሚያን ያገኛሉ። ፍቅር ይቀዘቅዛል ወገኖች። ጥራት የሆነ ነገር ይገጸግዛል። እውነት የሆነ ነገር ይጎድላል። ሰዎች በቤተ ክርስቲያን ውስጥ በእኔነት ሲያዙ ማወቅ የምንችልባቸው መንገዶች እነዚህ ናቸው። በእኔነት ሰዎች ሲያዙ እነዚህ ነገሮች እናይባቸዋለን በላያቸው ላይ። አንደኛ፣ ራሳቸውን ከሌሎች የበለጠ አድርገው መታየት፣ የበላይነት ስሜት ይኖራቸው። ራሳቸውን ከሌሎች የበለጠ አድርገው መታየትን ይወዳሉ። ከሌሎች አስበልጠው ራሳቸውን እንዲታዩ ይፈልጋሉ። እግዚአብሔር ይጠብቃል። እግዚአብሔር ይርዳ። እግዚአብሔር ይመልሰን ወገኖች። ለዚህ አልተጠራንም። ይሄ ለኛ አይመጥንም። ይሄ ላንተ አይመጥንም። ይሄ ላንቺ አይመጥንም ወገኖች። የምትሰሙኝ በዓለም ዙሪያ ሁሉ ይሄ ለኛ አይመጥንም ወገኖች። የተጠራነው ጌታን ለማሳየት ብቻ። የቤተ ክርስቲያንን አገልግሎቶችና ዝግጅቶችን እንደ የራሳቸው መድረክ ወይም እድል መጠቀም ያደርጉታል። የራሳቸው እድል መጠቀም ያደርጉታል። የራሳቸው ማግኛ፣ የራሳቸው ከበይታ፣ የራሳቸው ስም በቃ መጠቀሚያ ያደርጉታል። ምልክቱ ይሄ ነው። በእኔነት የተያዙ ሰዎች ማንኛውንም መድረክ የነሱ መጠቀሚያ ነው የሚያደርጉት። እነሱ የሚታዩበት ካልሆነ በቃ። ስለዚህ በዛ ውስጥ ሌሎች ነገሮች ሊገለጡ ያሉ የእግዚአብሔር ክብሮች ሊግመጡ ያሉ ነገሮች ሁሉ ይያዛል። የሚያገለግሉትን ለማመስገን ወይም ለማድነቅ ሳይሆን ሌሎች እንዲታዩላቸው ወይም እውቅና እንዲያገኙ መሆን። በቃ ሌሎችን ለማመስገን አይደለም። ሌሎች በሰሩት ነገር፣ ሌሎች ባደረጉት ነገር እነሱ እውቅና እንዲያገኙበት ነው የሚጥሩት። እነሱ ከበሬታ እንዲያገኙ ነው የሚጥሩት። ሌላው በደከመበት ነገር ላይ እነዚህ በእኔነት የተያዙ ሰዎች ራሳቸውን ለመግለጥ ይፈልጋል። ከኔ የተነሳ ነው እንደዚህ የተደረገው፣ ከኔ የተነሳ ነው እንደዚህ የተሰራው፣
አንተ ስላለህ እኮ ነው ወንድም አንተ ስላለህ እኮ ነው እንደዚህ ሆነ የሌላውን እንደ አካል በቤተ ክርስቲያን ውስጥ የሚሰራውን ነገር የሚሰሩትን የሚደክሙትን ነገሮች ባዶ አድርጎ የነዛን ሁሉ ሰው በእግዚአብሔር ጸጋ የደከሙትን ነገር ሁሉ በራሱ ላይ ይጭናል በእኔነት የተሞላ ወደ ራሱ ነው የሚያደርገው ሽልማቱንም የሚወስደው እሱ ነው ምድራዊ ነው ወገኖች ለዛ ነው ወገኖች እግዚአብሔር ከዚህ ይጠብቃል እግዚአብሔር ከዚህ ይጠብቃል ምህረቱን በእኛ ላይ ያደርግ የራሳቸውን ሐሳብና አመለካከት ብቻ ትክክል አድርገው ማሰብ የሌሎቹን ሐሳብ አለመቀበል በጭራሽ አይቀበሉ ወገኖች በጭራሽ የራሳቸውን ጠማማሚው መልካምሚውን የራሳቸው ይሄንን ይዘህ ስትመጣ አይቀበሉም ይሄንን ይዘሽ ስትመጪ አይቀበሉም ቃሉን አይቀበሉም ራሳቸው አስተሳሰብ ጋር ያለውን ነገር እንድትቀበል ነው የሚፈልጉት ያደነዘዛቸውን እኔነታቸውን እንድትቀበል ነው የሚፈልጉት ያደከማቸውን ከእግዚአብሔር ዓላማ ያስወጣቸውን እንድትቀበል ነው የሚያደርጉት እግዚአብሔር ከእንደነዚህ አይነት ሰዎች እግዚአብሔር ይጠብቃል በጭራሽ እግዚአብሔር የሆነውን ሐሳብ አይቀበሉ እንደ እግዚአብሔርም ሐሳብ አይሮጡ የራሳቸው ፍልስፍና አላቸው የራሳቸው ዕቅድ አላቸው የራሳቸው ሐሳብ አላቸው ያመልጩታል አንዳንዴ ይገርመኛል እንዴት አድርገው እንደሚያመጡት ሌላው አስተዳዳሪ ጉዳዮች ላይ ሳያማክሩ ውሳኔን ይሰጣሉ ምንም አያማክሩ በቃ ምንም ማማከር ምናምን የሚባል ነገር የለም ወንድም ምናምን አይገር ያራቱ በቃ ራሳቸው ናቸው የሚያደርጉት ምንም ማማከር አይፈልጉም አንዳንዴም ጉዳዩን ከጨረሱ በኋላ እነሱ ራሳቸው ያደርጉታል ለምን በእኔነት ነው የተያዙት የሚያዳምጡት ራሳቸውን ነው የሚሰሩት በራሳቸው ቀመር በራሳቸው ሂሳብ ነው የሚሰሩት ስለዚህ በቤተ ክርስቲያን ውስጥ እድገት አይኖርም መከፋፈል ነው የሚኖረው ፍቅር የለም ጥላቻ ነው ያለው ክፋት ነው ያለው ፈውስ የለም መንፈስ ቅዱስ ያዝናል ወገኖች የእግዚአብሔር ቤት እንደ አካል ነው የምትንቀሳቀሰው እግዚአብሔር ያዝናል ሰዎች እኔ አጵሎስ ነኝ እኔ ኬፋ ነኝ እኔ ክርስቶስ ነኝ ሲሉ ያዝናል እግዚአብሔር ያዝናል እነዚህ ምልክቶቻቸው ናቸው ወገኖች አያስጠጉም በጭራሽ አያስጠጉም ይናደፋል እንደውም አንዳንዴ ያድጋል መሰለኝ እባብ ነበር ከዛ ደግሞ ዘንዶ ይሆናል መሰለኝ እየጨመቀ ይገላል እግዚአብሔር ይገስጽ ኢየሱስ ጌታ ነው እግዚአብሔር መልካም ነው በነገራችን ላይ ይሄ መልእክት እግዚአብሔር የሚናገረን ሊመክረን ወገኖች አዲስ ላይፍ አዲስ ነገር እግዚአብሔር በህይወታችን ሊያደርግ ስለሚፈልግ አው በዚህ ዘመን እውነትን የሚናገሩ ሰዎች አይወደዱም ወገኖች እውነትን በፍቅር የሚያወሩ ሰዎች አይወደዱም ይናገራል እኮ ሁለተኛ ጢሞቴዎስ ላይ ለጆሮአቸው የሚመቻቸውን የማይቆረቁራቸውን አስተማሪ ያስቀምጣሉ ምክርም ነው ያስቀምጥ ራስ ወዳዶች ናቸው ይላል ምዕራፍ 3 ላይ ቁጥር 4 ላይ ደግሞ ለራሳቸው አስተማሪዎችን ያስቀምጣሉ ለጆሮአቸው የሚመቻቸው ለዚህ ነው ዛሬ ብዙ ቸርቾች የሰፉት ብዙ ቦታ የተበታተነ ቸርች የምንመለከተው ጥሩ ነው ትክክለኛ የእግዚአብሔርን ሥራ ከተሰራበት ነገር ግን ብዙዎቹ ለጆሮ የሚመቹ ናቸው አስተማሪው ለጆሮአቸው ካልተስማማቸው ህዝቡ ጥሎ ሄዳል አስተማሪው የእግዚአብሔር ሰው የሚያስተምረው ትምህርት ለህዝቡ የማይስማማ ከሆነ ያባርሩታል በእኔነት የተሞላ የእግዚአብሔር ድምጽ የሌለበት የእግዚአብሔር ክብር የሌለበት
በእኔነት የተሞላ ሲሆን እንደዚህ ነው የሚለው። ያስለቅሳል፣ ያሳዝናል ወገኖች፣ ያሳዝናል። በዚህ ዘመን መጨረሻ ወገኖች አንዴ እንደዚህ ሆነ። በጣም የምወደው ወንድም ነው፣ በእድሜ በጣም ከኔ ታናሽ ነው። አሁን ፓስተር ነው፣ በስሙ ነው የጠራሁት፣ በስሙ ነው የጠራሁት። ካስሽ ካሱ ካስሽዬ ብዬ ሰላም ነው ያልኩት። ኧረ እባክህ ስሜን አንጠላጠልከው እኮ አለኝ። ስሜን አንጠላጠልከው ወገኖች። ፓስተር ካሳዬ ለምን አላልከኝ? ለምን አላልከኝም? አንጠለጠልከው፣ ስሜን አንጠላጠልከው። ወገኖች አንድ ነገር ልንገራችሁ። ይሄ የተሰጠን ፓስተር፣ ነብይ፣ ሐዋርያ የተለያዩ ጸጋ የተሰጡ 5 ኦፊሶች የተሰጡን አስተማሪ፣ እነዚህ ነቢያት፣ እነዚህ የተሰጡ ስሞች እዚሁ ነው የሚቀሩት። እዚሁ ለምድር ነው እኛ እንድንቀባበልባቸው፣ በቃ ፖዚሽናችንን እንድንተዋወቅ እንድናገለግል ነው። በቃ ፔሪድ። ሌላ ምንም ነገር የለም። ምንም አንዳንዴ ሰው ስሙን ይዞ ስራውን ሳይሰራ ያልፋል። እሱ እግዚአብሔር በጣም ክፍሉ ያርፋል። ምንም የሚቀጥለው ወንድምነት ነው። ነግራችኋለሁ እንደገና ወንድምነት ነው የሚቀጥለው። አሜን። ፍቅር፣ በፍቅር የተያያዝንበት ፍቅር ነው እስከ መጨረሻው የሚቀጥለው ወንድምነት። ወገኖች ቀሪ ነው። እግዚአብሔር ማምለክ ነው በእግዚአብሔር ፊት። እዚህ ነው እኔ የሆነ ነገር ብባል ሆኜ ባገልግል ያ ፖዚሽኒ ነው። በዛ ጸጋዬ፣ በዛ ጸጋ እናንተን አገለግላለሁ። እናንተ ደግሞ በተሰጣችሁ እኔን ታገለግላላችሁ እንጂ ይሄ የአንደኝነትና የሁለተኛነት ጉዳይ አይደለም። ይሄ የአንደኝነትና የሁለተኛነት ጉዳይ አይደለም። ይህንን የምናስብ ከሆነ ገና ቤቢ ነን፣ ገና ህፃን ነን። ነግራችኋለሁ፣ ገና ህፃን ነን። ህፃን ነን። እንደውም አገልጋዮች ሲበዙልን እጅግ ደስ ሊለን ይገባል። ክብር ለኢየሱስ፣ ደስ ሊለን ይገባል። ጌታ ይባረክ፣ ጌታ ይባረክ። ስለዚህ እግዚአብሔር በተሰጠን ስራ እግዚአብሔርን ማገልገል። ሃሌሉያ፣ 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 ሃሌሉያ። ጌታ ይመስገን። እግዚአብሔር እየተናገረኝ ነው። እግዚአብሔር እየተናገረን ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እውነተኛ የክርስቶስ አገልጋይ በትህትናና በፍቅር በአንድ መንፈስ የሚያገለግል ሰው ነው። እውነተኛ አገልጋይ በፍቅር በትዕግስት በአንድነት መንፈስ የሚያገለግል ሰው እውነተኛ የክርስቶስ አገልጋይ። ታውቁታላችሁ፣ መለኪያው ይሄ ነው። በትዕግስት በፍቅር እግዚአብሔርን ምን ያደርጋል? ያገለግላል። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ። እሱ ድንቅ ነው ወገኖች፣ እሱ ልዩ ነው። ዛሬም እርሱ መልካም ነው። በወንጌል አማኞች መካከል በእኔነት ያልተያዙ አገልጋዮች የሚታወቁበት ምልክቶች። በእኔነት ያልተያዙ አገልጋዮች የሚታዩበት ምልክቶች እነሱ ናቸው። ምንድን ናቸው እነዚህ ምልክቶች? አንደኛ ትህትና፣ ራሱን ከማስተዋወቅ ስራው በላይ እኔ ብሎ ራሱን ሳይሆን ሁልጊዜ ክርስቶስን የሚያጎላ ከራሱ ይልቅ ማንን? ክርስቶስን ያጎላል።
ማቴዎስ ምዕራፍ 24 ቁጥር 28 ላይ ሂዱ ለወንጌልን ለፍጥረት ሁሉ ስበኩ እያስተማራችሁ እያጠመቃችሁ ደቀ መዛሙርቴ አድርጉ። የሐዋርያት ሥራ ምዕራፍ 1 ላይ ደግሞ በመንፈስ ቅዱስ ከተሞላችሁ በኋላ ስለኔ ምስክር ትሆናላችሁ። ሁሉ ጊዜ ክርስቶስን የሚያተልቅ ነምበር 1 በቃ ይህ ሰው በእኔነት አልተያዘም። እሱን ማጉላት አይፈልግም። እሱን ማድመቅ አይፈልግም። አንዳንዴም በር ስር ያለ መረገጫ ሊሆን ይችላል። ሰዎች የሚረግጡት ቆሻሻ ማራገፊያም ሊሆን ይችላል። አንዳንድ ጊዜ ለምን ሰዎችን ለማሳለፍ ካለው ሁኔታ የተነሳ ወገኖች ጌታ ኢየሱስ እኮ ይሁዳን ምንም አላለውም። ገንዘብ ያዥ ነው እንደውም ያደረገው። ገንዘብ ያዥ ነው ቆጥሮ ነበር። ሐሳቦችን ሲያመጣ ራሱ ጌታ ያውቀው ነበር፣ ሌባ ስለነበር ይላል። ሐሳብ ሲያመጣ ጥሩ ሐሳብ ነው፣ ተሽጦ ለድሆች በሆነ ምናምን ብሎ ሐሳብ ያመጣ ነበር። ገንዘብ ያዥ ያደረገው እሱ ነው ራሱ። እስቲ እዩት የጌታን ትህትና፣ የጌታን ፍቅር ተመልከቱት። በጣም ሩሩ ነው። ስለዚህ ክርስቶስን የሚያጎላው ሁልጊዜ ኢየሱስን የሚጠቁም በቃ ስለ ክርስቶስ የሚጠቁም እርሱ አዳኝ ነው፣ እሱ ፍቅር ነው፣ ስለሱ የሚያወራ በሱ ላይ አተኩሮ የሚያገለግል እርሱ በእኔነት አልተያዘም። በእኔነት አልተያዝክም፣ በእኔነት አልተያዝሽም። ይሄ ነገር ካለብሽ በውስጥ ኢየሱስን ብቻ የምታጎላ ከሆነ እግዚአብሔር ይርዳ። አገልግሎቱ ተኮሩ የራሱ ክብር ሳይሆን የአምላክን ክብር ለሌሎች ጥቅም የሚፈልግ የሌሎችን ጥቅም የሌሎችን እድገት የሚጠቅም በተለይ አገልጋይ ከተባለ ፕሮፌት፣ ሐዋርያት፣ ነቢያት፣ ወንጌላውያን ሁሉም ለሌላው ለመጥቀም ነው፣ ሌላውን ለማሳደግ ነው። አንዱ ነብይ ጋር ሄደ አደኩልህ ብትለው ያ ሰው ነብይ አንተ ብሎ ሚል ከሆነ በእኔነት ተይዟል። ሶስት አገልጋዮች የሰዎችን እድገት የሚፈልጉ የሚጠሙ ሰዎች ናቸው። ሌሎች ሰዎች ከክብር ወደ ክብር ሲያልፉ ማየት የሚፈልግ ሰው ከሆነ በእኔነት አልተያዘም። በእኔነት አልተያዘም። እግዚአብሔር ይጠብቅ። ፍሬው የሚታወቅ ሰዎችን ወደ እውነተኛ ወደ ክርስቶስ የሚመራ እንጂ ወደ ራሱ የማይመራ ወደ ክርስቶስ የሚመራ ወደ ራሱ የማይመራ እሱ በእኔነት አልተያዘም። ለራሱ ማያስብ በቃ ለሌላ አሜን። አንዳንዱ ሰው እኮ ታያላችሁ በእኔነት የተያዘ ሰው ብዙ ጊዜ ታዩታላችሁ እንድትሸከሙት ነው የሚፈልገው። እሱ መሸከም አይፈልግም። ተሸክማችሁ ጋሼ ብላችሁ ተሸክማችሁ እንድትወስዱ ተሸክማችሁ እንድታወጡ ተሸክማችሁ እንትን እንድትሉ። አገልጋይ ግን ይሸከማል። ይሸከምና ያሳልፋል፣ መከራን ያሳልፋል ህዝቡ። ያ የአገልጋይ ባህሪ። በዘመናችን ግን የምንሸከማቸው አገልጋዮች ናቸው። እነሱ በእኔነት የተያዙ ሰዎች ናቸው። በእኔነት ያልተያዘ ሰው ይሸከማል። አቤት ፍቅሩ፣ አቤት ርህራዩ፣ አቤት ምህረቱ። እሱ በእኔነት አልተያዘም። እሱ በእኔነት አልተያዘም። ተጠያቂነቱ ለአካባቢው ቤተክርስቲያንና ወይም ለሽማግሌዎች ተጠያቂ የሚሆን ነው። በቃ ላሉት ምዕመናኖች፣ ላሉት አብያተ ክርስቲያናት፣ ለወንጌላውያን አብያተ ክርስቲያናት በወንጌል ላይ ለሚያገለግሉ ሁሉ እውነትን ለሚሰብኩ ሁሉ አበላብል ነው። በቃ ለመጠየቅ ጥፋት ካጠፋም ምንም ከሆነ ለመጠየቅ ክፍት ነው። ማናችሁ እኔን የምትጠይቁኝ አይደል?
እኔ ከእናንተ ቀድሞ የተወለድኩ ነኝ አይልም። እኔ ከእናንተ ቀድሜ ጌታን ተቀበልኩ አይልም። ከየት መጣ አይልም። ትንሿ ልጅም መታ ብትጠይቀው መልስ ይመልሳል፣ ይቅርታ ይጠይቃል። ወገኖች ሽማግሌዎችን ሪስፔክት ያደርጋል። በእኔነት ያልተያዘ ሰው እንዲህ አይነት ሰው ነው ዛሬ በዘመናችን የሚያስፈልገን ወገኖች። እግዚአብሔር ይርዳን ወገኖች፣ እግዚአብሔር ይርዳን ያግዘን ወገኖች። በእውነት ነው የምላችሁ። ቃል ተኮር ነው አገልግሎቱ። የራሱን አመለካከት ሳይሆን የእግዚአብሔርን ቃል በትክክል የሚያስተምር ጌታ እንዲህ ብሏል፣ አሜን፣ ጌታ እንዲህ ብሏል ብሎ የጌታ የሆነውን ነገር የሚያካፍል የእግዚአብሔርን ቃል በትክክል የሚያስተምር የራሱን አመለካከት የማይሰብክ የማይኖር ሌሎችን የሚሰማ እሱ በእኔነት አልተያዘም። ይህንን ቃል እንደ እግዚአብሔር ቃል ይሁን የሚል እሱ በእኔነት አልተያዘም ወገኖች፣ በእኔነት አልተያዘም። ኢየሱስ ጌታ ነው። አሜን። ጌታም እንዲህ ብሏል፣ ከፍ ከፍ የሚል ራሱን ያዋርዳል፣ ራሱን የሚያዋርድ ከፍ 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 ይላል ወገኖች። አሜን። ከፍታችን እርሱ ነው። ስለዚህ ይህንን መርህ ልንከተል ይገባል ማለት ነው። ዛሬ እግዚአብሔር ያስተማረን ትምህርት ነው። እግዚአብሔር እንዳስተማረን እንኑር። ለመውጣት ከእኔነት በቃ ጌታ ትሁት ሆኖ ነው ራሱን አዋርዶ መተካከልን ሳይፈልግ ራሱን አዋርዶ ወደ ምድር መጣ። ለማይገባን ሰዎች መጣ። ደቀ መዛሙርትን መረጠ። ከነሱ መካከልም አንዱ ይሁዳ ገንዘብ ያዥ አደረገው፣ ሌባውን አደረገው። እንዴት አይነት ፍቅር ነው! እንዴት አይነት ርህራሄ ነው ወገኖች! እግዚአብሔር ያግዘን። እግዚአብሔር ይርዳን። እግዚአብሔር ለዚህ ነው የጠራን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔነት በጣም አደገኛ 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 ምድራዊ የሚያደርግ ነገር። እኛ ምድራዊ አይደለም። በምድር ላይ ስም እኮ የለን፣ ዝናም የሚባል ነገር እኛ ምድር ላይ አይደለም። ዝናችን ክብራችንም ምድር ላይ አይደለም። ልንጠራም የምንፈልገው ምድር ላይ አይደለም። በላይ የከበረ ሽልማት አለ። በላይ የከበረ መኖሪያ አለ። እየተዘጋጀልን ያለ መኖሪያ አለ። ያንን የምንጠብቅ ሰዎች ነን። የተሰጠንን የምንናገር፣ የተሰጠንን የምንሰብክ የእግዚአብሔር ባሪያዎች ብሩካን ሰዎች ነን። ጸጋንና እውነትን ተሞልቶ በእኛ ውስጥ አድሯል ጌታ። ተመርጠናል ወገኖች። እግዚአብሔር እንዲህ የሚወደን ከሆነ ከእኔነት እንውጣ። አሜን። ከእኔነት እንውጣ። እግዚአብሔርን አስደናቂ ነገር፣ እግዚአብሔርን ክብር ማየት ከፈለግን ከእኔነት እንውጣ። እኔነት ትልቅ 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 በሽታ ነው። ትልቅ በሽታ ወገኖች። I think እግዚአብሔር ቢፈቅድ በዚህ ላይ አስጀምሩኛል። ጌታ ከረዳኝ መጽሐፍ ጽፌያለሁ። በሚቀጥለው መጽሐፍ ላይ ይሄንን ነገር በደንብ አድርጌ እንደሚወጣ አምናለሁ። ጌታ ይረዳኛል እና እግዚአብሔር ያንን ያደርጋል። እንመለስ። ዛሬ እግዚአብሔር የሰበከን ፍቅር ነው። በቃ ወደ እርሱ እንድንጠጋ ነው፣ ወደ መንፈሱ እንድንጠጋ። የእግዚአብሔር ሰዎች በእግዚአብሔር መንፈስ ይመራሉ። ጸጋና እውነትን ተሞልቶ በእኛ ውስጥ የእግዚአብሔር መንፈስ አለ። እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ቃል እንድንኖርለት እግዚአብሔር ጸጋውን ያብዛልን። እግዚአብሔር በነገር ሁሉ ይርዳ። ለዚህ ተጠርተናል። ኢየሱስ ጌታ ነው። ለዚህ ተጠርተናል። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ ድንቅ ነው።
እሱ ልዩ ነው ወገኖች። እግዚአብሔር ሰዎች፣ እግዚአብሔር መልካም ነው። እሱ ግሩም አባት ነው። እንዴት እንደሚያፈቅር ስለሚወደን ነው የሚናገር። አይኖ በዚህ ዘመን እንዲህ አይነት ነገር እንድንሰማ ጆሮአችንም እንዲከፈትን አልተፈቀደለትም። በቃ እንዲሰማ ጥሩ ነገር እንድንሰማ ብቻ። ይህ ነው ወደ ፈውስ የሚያመጣን፣ ይህ ነው ወደ ክብሩ የሚያመጣን፣ ወደ እሱ የሚያስጠጋ። በህይወታችን ዙፋን ላይ ምንድነው ዛሬ የተቀመጠው? እኔነት፣ እምቢባይነት ወይስ የእግዚአብሔር ክብር፣ የእግዚአብሔር መንፈስ? ባዶ ሆነን በእግዚአብሔር ፊት እንቅረብ። የዘላለም አምላክ እግዚአብሔር ሆይ አንተ ድንቅ አምላክ ነህ። ዛሬ በዚህ በቃል እኔን ተናግረሃል፣ ወንድሞቼን ተናግረሃል። መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም አግዘን፣ እርዳን። ጌታ እግዚአብሔር በኢየሱስ ክርስቶስ ስም ጌታ ሆይ አንተን በመስማት ወንድሞቻችንን በመስማት እንደ አካል እግዚአብሔር ሆይ የጳውሎስ ነኝ፣ የኬፋ ነኝ፣ የክርስቶስ ነኝ ከማለት ወጥተን አንድ ዳይሬክሽን እርሱ መስቀልህ አንተን በማየት እንድናገለግልህ መንፈስ ቅዱስ ሆይ አግዘን። ክብር ለአንተ ይሁን። ማንኛውም የጠላት ተግዳሮት፣ ማንኛውም የአጋንንት አሰራር ሁሉ በኢየሱስ ስም የተመታ ይሁን። በዚህ ሰዓት እንኳን ይህ ቃል የተሰበከ ነገርን የሚያጣምም ጠማማ መንፈስ በኢየሱስ ስም የተመታ ይሁን። ውጊያችን ከደምና ከስጋ ጋር አይደለም፣ ነገር ግን ከሰው በስተጀርባ ሆኖ የሚሰራ የአጋንንት ሚስጥራዊ አሰራር ሁሉ ዛሬ በምድሪቷ ላይ ያለ፣ በዓለም ዙሪያ ሁሉ ያለ ቤተክርስቲያን መብራቷን እንዳታበራ የሚከለክል በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።
ተባረኩ ቅዱሳን። በዚሁ ለያችኋለሁ። የሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ጌታ መንፈስ ወደ ውስጥ ባመጣው መልእክት እንገናኛለን። ኢየሱስ ጌታ ነው። እግዚአብሔር መንፈስ በመካከላችን ነበረ። ቃሉን ተናግሮናል። በቃሉ ደግሞ ፈውሶናል። ሃሌሉያ። ሌላ ህይወት፣ ሌላ እርምጃ ደግሞ በህይወታችን ይቀጥላል። ኢየሱስ ጌታ ነው። ተባረኩልኝ። ይህንን መልእክት ዩቲዩብ ላይ ታገኙታላችሁ። ጸጋው ቃል ብላችሁ ካደረጋችሁ ታገኛላችሁ። ይሄም ብቻም አይደለም፣ ሌሎችም አሉ። ከዛ ላይ ገብታችሁ ማየት ትችላላችሁ። ለሌሎችም ደግሞ ሼር አድርጉት። ጌታ ይባርካችሁ። እንደ አካል ነው እግዚአብሔር ስራ የምንሰራው። ዛሬ እግዚአብሔር እንደተናገረን ማለት ነው። ሰላም